የማማ ጨቤ ባለቤት ክርስቲያን ስለሆነ ነው ቪዲዮ ማትሰራው ያላችሁ ምናምን ወሬ የምታናፍሱ ዛሬ እውነቱን እነግራችኋለሁ ማለት ነው። እንዴት ናችሁ? ደህና ናችሁ ያላችሁልኝ? ረመዳን ሊገባ ማታው ማለት ነው ሱሁር የሚበላበት ቀን ነገ ሊዋል ዛሬ ማታ ልንይዝ እናቴ ቤት ነበርኩኝና ከዛን የእናቴን ቤት ለረመዳን እንደዚህ ሳዘገጃጀው ነበረ ትላላችሁና ሙሉ እቃ አንስቼ ምናምን ነገር ነበረ ወገቤን እስር አድርጌ ያጸዳሁት መጋረጃዎችን እንትን ካልኩኝ በኋላ እንዲወለወልኩኝ ከዛ ጨርሼ ቲቪውን እንደዚህ ወልውዬ ቦታው ላይ እንደዚህ ቀያየር ነው ያው ቦታው ይሆናል አይሆንም ያምራል አያምርም እስቲ ኮሜንት ላይ አሳውቁኝና ጂፓሶችንም እንደዚህ አሰማመርኩኝና ከዛንላችሁ ይሄ አዲስ ዝጋጃ በሉት ብቻ ውሃ ምናምን ቢፈስበትም ማሳለፍ ነው እና የልጆች ቤት ምናምን ነገር ስለሆነ ልጆች አብረውኝ ስላሉ ቤት ምናምን ነገር ለነሱ አሪፍ ነው። እሱን አነጣጥፍኩኝ እንደዚህ ሶፋውንም ማስነከስኩኝና የቡና ቦታችን እንደዚህ አነጣጥፌ መወጣጫ ምናምን እንደዚህ አነጣጥፌ ትራሶችን እንደዚህ ድርድር አድርጌ ሲኒዎቻችን እንደዚህ ድርድር አድርጌ ከዛ ሽቴን እንዴት አያችሁት አምረን እና ሽቴን ለብስ አድርጌ ደግሞ ሶፍራን ጥፍጥፍ አድርጌ ማፍጠሪያ ያው ቤት ውስጥ ምናምን ነገር ብኩች ስል ስለነበረ ብዙም አልሰራንም ጌማት አብኩቼ ምናምን እርሾ ጨምሬበት ከዛ ግን ፒክን ፓውደር ረስቼ ቶሎ አልነሳ ብሎ ሊጤው ተቼው ያው ኮኪስ ሰራን ፍርፍር ሾርባ ከዛን አዛና ለምናምን ነገር ሰገድን እንደዚህ ከዛ እንላችሁ ያው ጁስ አለን በቃ ሾርባ እንጀራ ወጥ አድርገን እንደዚህ ቤት ባፈራው ማለት ነው። ማንም ደግሞ ሰው የለም። አሁን እነዚህን ቤተሰቦቼን የኔ ምስኪኖች እነሱን ተቼ አሁን ሌላ ቦታ ስሆን አስባችሁታል አይመጣውም ነበረ። ግን ደግሞ ባለቤቴ የሌለበት ምክንያት እኔ እሱ ጋር ያልሆንኩበት ምክንያት እነግራችኋለሁ ማለት ነው። እንደዚህ ማፍጠር ጀመረን ሁሉንም ነገር ጨማመርኩኝ። ልጄ አባቴ መዛች ጋር ተኝት ተብሏል። እና ብዙ አታውሩ ልላችሁ ነው። ብዙ አታውሩ ብዙ ማታውቁት ነገር አለ። እኔ ደግሞ ያው ህይወቴ ግልጽ ነው ምናምን ሁሉንም ነገር አወራለሁ እናገራለሁ ምናምን ምናልባት የኔ ህይወት ካስተማራችሁ ብዬ ነው እንደዚህ አጎራረስኳቸው ፍቅር ሰጣቸው ሲጀመር ያለኔ እኮ አይችሉም። ሺቲውን ግን እንዴት አያችሁትና ሺቲ ስራ ኦንላይን ላይ ልጀምር ነው ውዶችዬ አሪፍ ሺቲዎች ገብተዋል። እና እንደዚህ መብላት ጀመርን ተጎራረስን አጎረስኳቸው መጨረሻ ግን ስለ ባሌ እነግራችኋለሁ። ባሌ እኔ ላይ ቺት አድርጎብኛል ክርስቲያን ስለሆነ ምናምን አይደለም። ከዛ ጎረቤቶቻችን ቡና ፈላ ጠራናቸው። የዲም ላይት የዛሬ አመት ነበረ የገዛውትኝና ተቆጣጣሮ ስራ ሰጥቷቸው ማለት ነው። ማቲየቴ እኔ ፍቅር ቀኝ እጄ ቡናው ፈልቶ እየቀዳችልን ነው። ከዛንላችሁ ቀጥታ እንደዚህ ታዳርሰናለች። ደስተኛ ለመሆን እየሞከርኩኝ ነው ውዶቼና ከዚህ ቀጥሎ ማሳያችሁ ቪዲዮ በጣም የሚያስጠላ ቪዲዮ ነው። የባለቤቴ ቅሌት ምናምን በዛ ምክንያት ተጣልተን ወጥቻለሁኝ ማለት ነው። መጣሽ ወይስ ነው መጣች አለሽ ምንም አይደለም። አንቺ እንደምታስቢ አይደለም። ይቅርታ ለመጠየቅ ነው። የምን ይቅርታ ነው? ውጪ አንቺ ይቅርታ ለመጠየቅ ነው የመጣው። አንቺ ዘርበይ ውጪ ምን እያደረጋችሁ ነው? አጋዳ የመጣው እኔ ለምን እንደማትረጂኝ እኔ ተረጋጊ እስኪ። ምን ስናደርግ ያሽን አንቺ ቆይ ዝም በይ። እኔ እወራለሁ። ሲጀምር ይቅርታ አንቺ ልጠይቅ ነው የመጣችው። ለምን ነው የምትበሰጪው? እኮ ይቅርታ በድያታለሁ አርፍቻለሁ ይቅርታ እያለች ነው። ምን አስበሽ እኔ ጠርጥረሽ ነው? ምንድነው ካሜራ ምንድነው? አንተ ይቅርታ ልጠይቅሽ እኮ ነው የመጣሁት። ካሜራ ይዤ ገብተሻል። ይቅርታ ልጠይቅሽ ነው። እስኪ ተረጋጊ። አንተ ግን አታጋባኝ። ይቅርታ ልጠይቅሽ ነው። ሰላም አትፈልግም እንዴ አንተ ከኔ ጋር? ይቅርታ ትቀበይ? እኔ እኮ ነኝ ይቅርታ እየጠየቅኩሽ ያለሁት ስለበደልኩሽ። በቃ ይቅርታ ትዳርሽን ስለበጠበጥኩት ይቅርታ ልጠይቅኝ ነው ድረስ የመጣሽ? ውጪ ላይ ምናምን ነገር አደውይም አደውይም ነበር። በቃ በካሜራ ጨርሻለሁ ከሱ ጋር ያለኝ ነገር አንቺ ነው በካሜራ ፊት መሆን የለበትም። በላ ነው እንዳትናገረኝ
እንዳትናገረኝ አፍልህም እንዳትናገረኝ ጭራሽ አልጋዬ ላይ ምንም ሴት ይዘህ መግባት ጀመርክ ጠርጥረሽኝ ነው ካሜራ ይዤ መጣሁት እኮ ነኝ ለምንድን ነው የመጣሽው ይቅርታ ልጠይቅሽ ለምንድን ነው ይቅርታ እየጠየቅሽ ያለሁት እኮ ታረጋጊ ለምን እንደማትረጋጊ ምን ይሄን በዛባችሁ ይሄ ኑሮ ይሄንን ምህት በተፈለገ አይሻለን ምን ተፈጠረይሻለን ለዚህ ተተን መጣ ነው ኑሯችንን ታንላችሁ ሰላም ፈለግን እዚህ መጣ እንደሳሰጉ አንቺ ይቅርታውን አትቀበል ማናት እሷ ምንድናት በድያታዶ ከኔ ጋር በሰፈ አላውቃትም እኮ አላውቃትም ውጭለበት አላውቃትም ምን እኔ ላይ በእኔ ተበደልሽ ነገር የለም ውጭ በእናትሽ በእኔ ተበደልሽ ነገር የለም ወይ በእኔ ተበደልሽ ነገር የለም ወይ ውጭልኝ በቃ ነስረዳታለሁ ሂጂ እስኪ በቃ ምን ልትሰሪ ነው የመጣሽው እዚህ ማናሳይሽ ነው ማናሳይሽ ያወኩት አፈስኪ ካሜራው ናት ራሴ ነኝ ያወኩት እኔ ደግሞ እና እኔ የመጣሁት ለይቅርታ ነበረ ግን እኔ አላምንም ሴት ይዘህ እዚህ ቤት ደፈርከኝ እኮ አልጋዬ ላይ የባለት ምን አስመሰልሽው እኮ አልጋ ላይ ይቅርታ እየጠየኩሽ እኮ ነው ያለሁት እናቴ ተጋደምን እንዴ ስንጋደማለሽ ባለቤቱ እንኳን እዛ ሳጥን ላይ ሲቀመጥ አንቺ እኮ ዘለሽ አልጋ ላይ ነው የተቀመጥሽው ያምሻል እንዴ በሽተኛ ነሽ አሁንም ቢሆን እየነገርኩሽ ያለሁት ነገር አሁንም ቢሆን ይቅርታ እየጠየቅሽ ማናት ሲጀመር አፍቃሪ ምናምን እኮ እያለች ነበረ ከዚህ በፊት እኮ ያንን ጥፋት በድያታለሁ ይቅርታ ልጠይቅ ብላ ነው የመጣችው ለምንድን ነው ነገሩ መጀመሪያ ስታረጋውስ እሱ ያለፈ ታሪክ አይደል ለሱ እኮ ነው ይቅርታ ልጠይቅሽ የመጣሽው ለኔ አላልፈም ላንተ ሊያልፍ ይችላል ይቅርታሽን ካልተቀበለሽ በቃ ይቅርታን አትቀበይኝም ማለት ነው አልቀበልም ማን ሲጀመር ምራቄን እንዳልተፋብሽ በክብር ስሚኝ እኔ መናቅ ሲቀጥል ደግሞ ማለት ነው እንደውም ጭራሽ ልንገርሽ ማለት ነው ስሚኝ አንተ ነው የምታስደፍረው ጭራሽ ልንገርሽ የለም ማለት ነው አንቺ ተከራይነን ጎረቤት አትስበጥብጪ እኔ አውሪኝ አንዴ ይልሽ የራሴን ህይወት እናንተ ሰላማዊ ህይወት እንድትኖሩ ካደረኩት ማለት ነው እኔ ራሴን ቀንሽ እስኪ አንቺ የፈለግሽው ሰላማዊ ኑሮ እንድንኖር ያደረግሽ አንቺ ነሽ አዎ አንቺ ነሽ እሷ ናት እና እኔ በተሻለ እኔ የወደድኩትና የፈቀድኩት የተለየሁት እኮ ማለት ነው እኔ ያፈቀድኩትና የወደድኩት የተለየሁት እኮ እናንተ በሰላም እንድትኖሩ ነው እንጂ ሌላ ነገር እኮ አይደለም እና ደግሞ ይቅርታ እየጠየቅኩሽ ያለሁት ጭንቅላቴን ነፃ ለማድረግ ነው እኔ ይቅርታ እኮ በስደስታል ምን ሆነሽ ነው ይቅርታ ያልኩሽ እኮ ያልገባሽ አንቺ ደደለገለሽ እንዴ በቃ አንቺ ሌላ ወሬ አታውሪ ንግግርሽ አስተካክል ሲሄድ ሴት ይዘህ ትጠብቀኛለህ አንተ ይቅርታ ልጠይቅ መጣች ቤት አጠያይቃ በዲጂታል ማንንም አያውቅም ቤታችንን በቃ ቤተሰቦች አያውቁም የኔ ቤተሰቦች አያውቁም ማንንም አልወጣሽም እኮ ከሀገር የት ሄድሽ ቀንሽ አታስበጥብጪ እኔ እዚህ ጎረቤት አታስበጥብጪ ጭራጭራችንን መተከታተያን ለምንድን ነው የማይገባሽ እያወራሁት ያሉት ነገር አማርኛ ያልገባሽም እንዴ ይቅርታ እየጠየቅኩሽ ነበር ይቅርታ እኮ ነው የመጣችው አንቺ አንተ ለምንድን ነው እሷን በድያለሁ ምን ልበል ይቅርታ ልጠይቅ ነው አይደል እንደ ወንድ ልጅ አታስወጣልኝ ወጪ ያልኳት አንቺ እኮ ነሽ እኔ ምን አደረኩኝ ይቅርታ ልጠይቅሽ እያለችሽ ነው ይቅርታውን አትቀበል አልፈልግም ይቅርታውን ከህይወቴ ትውጣልኝ ነው ያልኩኝ አንቺ በቃ ደግሞ ውጪ እኮ ነው ያልኩሽ ነው ይቅርታ አረ ይቅርታውን አያስፈልግም ማማ ይቅርታውን አያስፈልግም ለምን እኔ አላቅሽም ሰው አንቺ በደልኩሽ ነገር የለም አንቺ ጋር አልበደልሽኝም በቃ እሺ ይሁንልሽ አልበደልሽኝም ነገር ግን ህይወቴን ምስቅልቅል ያደረግሽው ከእናቱ ጋር ሆነሽ ቤታቸው መጥቼ ስነግርሽ ምናምን ሹግጥ ብለሽ አፈቅሯለሁ ወደዋለሁ እያልሽ የልጅን አባት ታሪክ ለምን እንደማናሳው ሰላማዊ ህይወቴንማ በጥብጠሽዋል አሳምረሽ ነገር ግን ይቅርታሽንም አልፈልግም እኔና አንቺ ሰማይ ቤት እንጠያየቃለን አሁን ለቀሽ ውጪልኝ እያልኩሽ ነው ተረዳሽኝ አይደለ ከዛ እኔ እናንተ አብረን እናወራለን እኔ እናንተ ዛሬ ማለት ነው አይኔን ገልጠህ ተመልከት ምን እንደተፈጠረ ይቅርታ መጥተሽ ድረስ አለው አሁንም የእናትህ ተልኮ እናቱ ለማንም ሰው በር ከፍተህ አታስገባ አንደኛ አዲስ እንትኖች ነን ድምጻችሁን ቀንሱ ማንንም በር እየከፈትክ አታስገባ በዛ ላይ እኔ በምን አውቃለሁ በምን ምክንያት ነው ያፈቀርሽው እንዴ ልጅና ምን የሚጠላ ነገር ነበር አንቺ በቃ ሌላ ወሬ አታውሪ ሌላ ነገር ምን አድርጋችኋል ተፋቀራችሁ ምንድነው ያለፈ ታሪክ እንድንጣላ ነው እንዴ አንቺ ራስሽ የምትፈልጊው ለምን ዝም አትይም አንቺ በቃ ለምን ዝም አትይም ምን ላድርግ ታዲያ ከዚህ በላይ የነገርኳት እኮ ነው ለምን ማይገባ ለምንድነው ከባለ ትዳር ወንድ ጋር እንደዚህ የምትርመጠመጪው አንቺ ነው እኮ ይቅርታ ይከለለ እኔ ምንም በቃ የሚረዳኝ ሰው ልጣ እኔ በይፋ እንደተደብኩኝ አንቺ ነው ይቅርታ ይጠይቁ ያለው ተሻለ ካሜራው አጥፋልኝ አጥፋው ካሜራው ለምን ጠፋዋል እንዴ ሰው ካሜራ ደግና ነበር እንትን ስታይ ነበር እኔ ይቅርታ ይጠይቁ ያለው ደግሞ ካሜራ አልቀበልሽም አልሻል በቃ ከቻልሽ ዝም በይ በቃ ዝም በይ እኔ በፀሐይ ደክሞኝ
ላርፍ እመጣለሁ ሴት ይዘህ ምናምን ድንገት ነው የመጣችው ይቅርታ ልትጠይቅ ምን ሳረጋየሽ እኔ ልየውቀሽኝ ነው በታሪክ ቤቱን አታውቀውም አንተ ዛሬ ምን ነገረኝ ነው የምትልሽ እሺ ቤታችንን እናቴ ወሰደች ብዬ አመንኩኝ ያንተ ያንን አብረሽ ነበር እንዴ ቤቱን አብራት ነው እንዴ ከኔ ጋር ጠልይ የፈለግሽው ዋጋ ቤቱን አብረን የሆነ ቀመር አለ እንዴ ይቀመራችሁት ነገር አለ አይኔን ለመረዳት ነው ከዚህም ቤት ልታስወጡኝ ነው ከዛ አብራችሁ ልትሆኑ የዛኛውን ቤት ምናምን በእናትህ ነገሮችን እንዲቀጥታ እንደ ፈረስ የምታዩ አረ እኔ ዛሬም የሆነ ድራማ ውስጥ ከተባችሁኛል አንቺ ለዚህ ሁሉ ምን አየሽ ለምን ነው ማታውኝ ሰላማዊ ኑሮ እየኖርክ ያለው ለይቅርታ ብለሽ መጣሽ ይሄው ገና እኮ ከገባን 3 ቀናችን 4 ቀናችን ነው እኮ አሁን እየነገርኩሽ ጭቅጭቅ እኮ አይተናናቅም ነበር እኔ እና እሱ ብቻ ስንሆን ከዛን አንድ የወሰንኩት ውሳኔ ምንድነው በእንደዚህ አይነት ጭቅጭቅ እኔ ረመዳንን መጾም አልችልም ሲቀጥል ደግሞ እኔ የታመምኩኝ ነው እስከመቼ ነው እኔ ዋጋ መከፍለው እንደዚህ በሚለው ትችለት ወጣሁኝ ማለት ነው ከዛኛው ቤታችን ቤታችን እናትየው ዕቃችንን ዘርፋ ወስዳብን ምናምን አባራን ምንም አይነት ዕቃ ንብረት የላችሁም ብላን ከልክላን እሺ ብለን እዚህ ተከራየን እዚህም ደግሞ አንድ ላይ አልጋ ላይ ያስኳቸው ማለት ነው ቁጭ ብለው ምናምን እያወሩ እና ያንን ነገር እኔ አልፈለገውም ማለት ነው ለዛ ልብሴን ምናምን እንዳለው ሲጄ ወደ እናቴ ቤት ተመልሻለሁኝ ማለት ነው ረመዳኑን ሙሉ እዚህ ነው የምታዩኝ ምናምን ወዘተ በቃ ካሁን በኋላ እንደውም ላልመለስም ሁላ እችላለሁኝ ማለት ነው ወዳችኋለሁ ያከብራችኋለሁ ሰላማችሁ ይብዛልኝ ዱአ አድርጉልኝ ቤተሰብ